በአማራ ክልል በንጹሃን ዜጎች ላይ ፈጸማል ያለውን ጥቃትና ኢሰብአዊ ድርጊት ለማጣራት ገለልተኛ አካል እንዲቋቋም የዓለም አቀፍ የአማራ ዲያስፖራ ዲፕሎማሲ ግብረ ኃይል ጥሪ አቀረበ። ግብረ ኃይሉ ሰሞኑን ባወጣው ጋዜጣዊ መግለጫ በጉዳዩ ላይ ዓለም አቀፍ ተጠያቂነትን ለማምጣት እንዲሰራም ጥሪ አስተላልፏል። ስለ ጉዳዩ ያነጋገርናቸው አንድ የፖለቲካ ተንታኝ በአማራ ክልል የሚካሄደው የትጥቅ ትግል በዓለም አቀፉ ማህበረሰብ የሚታወቅ በመሆኑ የሚጣራ ነገር የለም ብሏል። የአትላንታ ዘጋቢያችን ታሪኩ ኃይሉ ዝርዝሩን አድርሶናል። የዓለም አቀፍ አማራ ዲያስፖራ ዲፕሎማሲ ግብረ ኃይል ህዝብ ግንኙነት ኃላፊ ዶክተር ሽፈራው ገሰሰ ግብረ ኃይሉ በውጭ ያለውን የአማራ ማህበረሰብ ጥያቄ በተቀናጀ መልኩ ለማቅረብ በቅርቡ የተቋቋመ መሆኑን ለዶይቼ ቬለ ገልጸዋል። ይሄ የአማራው ድምጽ ሊሆን የሚችል የአማራ ዲፕሎማሲ ዲያስፖራውን በሙሉ በአንድ ድምጽ የአማራውን ሊያቀርብለት የሚችል አወቃቀር ያስፈልጋል በሚል ብዙ ከተነጋገርንበት በኋላ ከብዙ ዓለም አቀፍ ማህበራት ታዋቂ ሰዎች የስብስብ ይሄ ዓለም አቀፍ የአማራ ዲያስፖራ ዲፕሎማሲ ግብረ ኃይል ተቋቁሟል። ይሄው ግብረ ኃይል ለመጀመሪያ ጊዜ ባወጣው ጋዜጣዊ መግለጫም የተለያዩ ወቅታዊ ጥያቄዎችን ለዓለሙ ማህበረሰብ አቅርቧል ብለዋል ዶክተር ሽፈራው። ገለልተኛ የሆነ የሚያጣራ ቡድን እንዲቋቋምና ጉዳዩን እንዲያጣራ የሚለው የድሮን ጥቃቱንም ሆነ በፋኖቻችን ላይ የደረሰውን ኢሰብአዊ ድርጊት እንደዚሁም ደግሞ ዓለም አቀፍ ተጠያቂነትን እንዲመጣ በዚህም ዙሪያ እንዲሰራ ጥያቄ አቅርቧል። ይህንን የድሮን ጭፍጨፋ በህዝብ ላይ የሚደርሰው በንጹሃን ህዝብ ላይ የሚደርሰውን የዓለም አቀፉ ማህበረሰብ እንዲያወግዝ ጥያቄ አቅርቧል እና ይህንን ነገር ጉዳይ ትኩረት ሰጥቶ ባለመከታተል ብዙ ጥፋት እየደረሰ ስለሆነ የዓለም አቀፉ ማህበረሰብ በደንብ ተገንዝቦ ይህንን ነገር እንግዲህ ከዚህ በፊትም እንደገለጽ ነው በፊት በተደረገው በሰሜን ጦርነት ጊዜ የነበረውን የድሮን ጥቃትም ሆነ ሌሎችም በከፍተኛ ደረጃ እስከ ጸጥታው ምክር ቤት ድረስ በከፍተኛ ደረጃ በተከታታይ የሚመለከቱት እንደነበር እናስታውሳለን። ይህንን ግን ጆሮ ዳባ ልበስ ብለዋል። ግን የኛም ራሱ በርትተን እንደዚህ ሰብሰብ ብለን በርትተን ጥያቄዎችን ማቅረብ አለብን፣ ግፊት ማድረግ አለብን። በዛ ረገድ ለውጥ ሊመጣና በደንብ ትኩረት ሰጥተው በአማራው ላይ እየደረሰ ያለውን በደልና ግፍ ትኩረት ሰጥተው ወደ መፍትሄ ሊያመጣ የሚያስችል የዲፕሎማሲ ስራ ወይም ደግሞ ስራ ይሰራል ብለን እንገምታለን። በተመሳሳይ ሁኔታ ዓለም አቀፍ የአማራ ህብረት በአማራ ክልል እየተባባሰ ነው ባለው ሰብአዊ ቀውስ ጥልቅ ስጋት እንደገባው ለተለያዩ ዓለም አቀፍ ተቋማት ባስገባው አስቸኳይ የአቤቱታ ደብዳቤ አመልክቷል። ህብረቱ አቤቱታውን ያቀረበው ለአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት፣ ጄኔቭ ስዊዘርላንድ ለሚገኘው የሰብአዊ መብቶች ምክር ቤት፣ ለአውሮፓ ህብረት፣ ለአፍሪካ ህብረት ሰብአዊ መብቶች ዳይሬክቶሬት፣ ለአምነስቲ ኢንተርናሽናል፣ ለሂዩማን ራይትስ ዎች እና ለለምኪን የዘር ማጥፋት መከላከል ተቋም ነው። የህብረቱ የአቤቱታ ደብዳቤ በቅርብ ጊዜ በአማራ ክልል የተከሰቱት ሁኔታዎች ከባድ ዓለም አቀፍ የሰብአዊ ህግ ጥሰቶችን ያሳያል ሲል ገልጿል። በጉዳዩ ላይ አስተያየት እንዲሰጡ ዶይቼ ቬለ የጠየቃቸው የፖለቲካ ተንታኝ አቶ አዱኛ ፈይሳም ገለልተኛ አካል ያጣራው የሚለው ገለልተኝነትን ጠይቀናል፣ የአንድ አካል ወገን አይደለንም የሚለውን ለማሳየት የሚደረግ ሽፋን ካልሆነ በስተቀር ምንም ገለልተኛ ወገን ገብቶ ሊያጣራው የሚጠይቅ ነገርም የለም። በትጥቅ ስልጣንን ለመቆጣጠር የመንግስትን ኃይል ለመምታት ተደርጎ የነበረው ጥረት ዓለም አቀፍ ማህበረሰብ የሚያውቀው በደንብ የተዘገበ እነሱም ራሳቸው በአደባባይ የተናገሩት ነው። ጋሸናን ለመያዝ ሌሎች ቦታዎችን ለመያዝ ተንቀሳቀስን፣ ተሳካልን፣ የመንግስት ሰራዊት ማረከን የሚለው እንዳለ ሆኖ እዛ ቦታ ላይ የደረሰው ጥቃት ደግሞ ማህበረሰብ ላይ ነው ማለት እርስ በራሱ ስለሚጣረስ ገለልተኝነትን የጠየቁበት መንገድ ራስን ገለልተኛ አስመስሎ ለመሳል ከሚደረገው ጥረት አንጻር እንጂ ብዙ የሚጣራ ነገር ኖሮ አይደለም ብዬ ነው የማምነው። እንደ ፖለቲካ ተንታኙ አስተያየት የመግለጫዎቹ መንፈስ መግለጫዎቹን ያወጡት አካላት አማራ ክልል ውስጥ ነፍጥ ያነሳ ካሉት ኃይል ጋር ተናበው እንደሚሰሩ የሚያመለክት ነው። እነኚህ አይነት መግለጫዎች ራሳቸውን ፖለቲካል ወይም ደግሞ ከፖለቲካ ተሳትፎ ነፃ አድርገው ራሳቸውን ለማሳየት የሚሞክሩበት መንገድ እንደሚታየው ከጽሁፉም ላይ እንደምናስተውለው ሙሉ በሙሉ ከአንድ የፖለቲካ እሳቤ መሬት ላይ ሀገር ውስጥ አማራ ክልል ላይ ነፍጥ አንግቦ ከሚንቀሳቀሰው አካል ጋር በትርክትም በንግግርም በትስስርም አንድ እንደሆነ የሚያሳይ መግለጫ ነው። በተነሱት ጉዳዮች ላይ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ አስተያየት ለማግኘት ጥረት ብናደርግም ለጊዜው ምላሻቸውን አላገኘንም። ለዶይቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
በታንዛኒያ በተቀሰቀሰ ድህረ ምርጫ ሁከት እስካሁን ቁጥራቸው በውል ያልታወቁ ሰዎች መገደላቸውን የሰብአዊ መብቶች ተሟጋቾችና የዲፕሎማሲ ማህበረሰብ ምንጮች ተናገሩ። ትናንት ረቡዕ በታንዛኒያና በከፊል ራስ ገዝ በሆነችው ዛንዚባር በተካሄደው ፕሬዝዳንታዊና የምክር ቤት ምርጫ ዋናዎቹ ተቃዋሚዎች አልተሳተፉም። እሸቴ በቀለ ዝርዝር ዘገባ አለው። ታንዛኒያ ውስጥ ትላንት ረቡዕ የተካሄደው ምርጫ በመቃወም በዳሬ ሰላም ከተማ ከተደረገ የተቃውሞ ሰልፍ በኋላ ዛሬ በድጋሚ አደባባይ የወጡ ሰልፈኞችን ለመበተን ፖሊስ ጥይትና አስለቃሽ ጭስ መተኮሱን ሬውተርስ ዘግቧል። በዳሬ ሰላም ታንኮችን ጨምሮ ከፍተኛ የጸጥታ አስከባሪዎች በአውራ ጎዳናዎች ቢሰማሩም ሀገራችን እንድትመለስልን እንፈልጋለን እያሉ የሚዘምሩ በአብዛኛው ወጣቶች የሚበዙባቸው ሰልፈኞች ትላንት ተቃውሞ ማሰማታቸውን የፈረንሳይ ዜና አገልግሎት ዘግቧል። በዳሬ ሰላም ከተማ ኔልሰን ማንዴላ ጎዳና የሚገኝ የፖሊስ ጣቢያ በተቃዋሚዎች እንደተቃጠለ ዘገባው ይጠቁማል። ከምርጫው በኋላ ተቃውሞ ሲቀሰቀስ በመላ ታንዛኒያ የኢንተርኔት ግንኙነት መቋረጡን አገልግሎቱን የሚከታተለው ኔት ብሎክስ ይፋ አድርጓል። በታንዛኒያ ብሔራዊ ቴሌቪዥን ጣቢያ በኩል በመላ ሀገሪቱ የሰዓት እላፊ መጣሉን ያወጁት የፖሊስ አዛዥ ካሚሉስ ዋምቡራ ጦሩና የፖሊስ መኮንኖች በዳሬ ሰላም ጎዳናዎች ቁጥጥር እንደሚያደርጉ አስታውቀዋል። ቲቶ ማጎቲ የተባሉ የታንዛኒያ የሰብአዊ መብቶች ተሟጋች ትላንት ረቡዕ ከምርጫ በኋላ በተቀሰቀሰ ተቃውሞ ብቻ 5 ሰዎች መገደላቸውን ሪፖርት እንደተቀበሉ ለሬውተርስ ተናግረዋል። ስማቸው እንዳይገለጽ የጠየቁ የዲፕሎማቲክ የመረጃ ምንጭ በበኩላቸው በዳሬ ሰላም ብቻ ቢያንስ 10 ሰዎች መገደላቸውን የሚጠቁም ጠንካራ ሪፖርት መቀበላቸውን ገልጸዋል። የብሪታንያ ውጭ ጉዳይ መስሪያ ቤት ከእና ወደ ዳሬ ሰላም የሚደረጉ የተወሰኑ ዓለም አቀፍ በረራዎች መቋረጣቸውን በአሩሻ እና በኪሊማንጃሮ ከተሞች የሚገኙ አውሮፕላን ማረፊያዎች መዘጋታቸውን አስታውቋል። የታንዛኒያ መንግስት ቃል አቀባይ ጌርሰን ምሲጊዋ በአሰሪዎቻቸው ከስራ ቦታቸው እንዲገኙ ከተነገራቸው የመንግስት ተቀጣሪዎች ውጭ ያሉት ስራቸውን ከቤታቸው እንዲያከናውኑ መልእክት አስተላልፈዋል። ተማሪዎችም ከቤታቸው እንዲቆዩ ታዘዋል። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ዳይሬክተር ቲገረ ቻጉታህ አንድ ሰላማዊ ሰውና አንድ ፖሊስ መገደላቸው ከተገለጸ በኋላ በታንዛኒያ እየተፈጠረ ያለው ነገር የበለጠ ሊባባስ እንደሚችል አስጠንቅቀው ነበር። ቲገረ ቻጉታህ ፖሊስ በተቃዋሚዎች ላይ አላስፈላጊና ከልክ ያለፈ ኃይል ከመጠቀም እንዲቆጠብ አሳስበዋል። በድርጅቱ የታንዛኒያ ካምፔነር ዋንጅሩ ሙይታ ቀውሱ ሊባባስ እንደሚችል ስጋት አላቸው። ትልቁ ስጋታችን ከምርጫው በፊት በታንዛኒያ እየጨመረ የመጣው የሰብአዊ ቀውስ መባባስ ነው። አሁን ያለው ሁኔታ በምርጫው ወቅትና በኋላ እንዲሁ ሊቀጥል እንደሚችል ይታየናል። ከጥር 2024 ጀምሮ አምነስቲ ኢንተርናሽናል የታንዛኒያ መንግስት በገዛ ዜጎቹ ላይ የሚፈጽማቸውን ጥሰቶች በንቃት ሲሰንድ ቆይቷል። ዜጎችና ጋዜጠኞችን ለማፈን ጨቋኝና ግልጽ ያልሆኑ ሕግጋትን በተለያየ መንገድ ሲጠቀሙ ነበር። እንዲህ አይነት የሰብአዊ መብቶች ቀውስ ውስጥ የታፈኑ ድምጾች፣ የተጨቆኑ ተቃዋሚዎችና ውስን የህዝብ ተሳትፎ እያየን ነው። ዋናው ተቃዋሚ ፓርቲ ቻዴማ የፕሬዝዳንት ሳሚያ ሱሉሁ ሐሰን ንግስና ባለው ምርጫ ወቅት ተቃውሞ እንዲደረግ ጥሪ አስተላልፏል። የምርጫ ማሻሻያ እንዲደረግ ባቀረቡት ጥሪ ምክንያት የፓርቲው መሪ ቱንዱ ሊሱ ከታሰሩና በሀገር ክህደት ከተከሰሱ በኋላ ቻዴማ ራሱን ከምርጫው አግልሏል። ጥምረት ለለውጥና ግልጽነት ወይም ኢሲቲ ዋዛሌንዶ የተባለው ፓርቲ ፕሬዝዳንታዊ እጩ ሉሃጋ ምፔና በታንዛኒያ ብሔራዊ ምርጫ ኮሚሽን ታግደዋል። በምርጫው ትናንሽ ፓርቲዎችን የሚወክሉ 16 እጩዎች ቢሳተፉም ያሸንፋሉ ተብለው የሚጠበቁት ሳሚያ ሱሉሁን የመገዳደር አቅም እንደሌላቸው ይታመናል። የቻዴማ ፓርቲ ሊቀመንበር ጆን ኪቶካ ምርጫው ሳሚያ ሱሉሁ ከራሳቸው ጋር የሚወዳደሩበት አድርገው በማቅረብ አጣጥለውታል። ገዢው ፓርቲና የሚመራው መንግስት ምርጫ ብለው ይገልጹታል። ነገር ግን አብዛኛው ታንዛኒያዊ እንደዚያ አይመለከተውም። ዲሞክራሲያዊ ሂደት ያለ ለማስመሰል የሚደረግ ትወና አድርገው ይቆጥሩታል። እውነቱም ይሄ ነው። ምርጫው የሚደረገው በሳሚያና በሱሉሁ መካከል ነው። ትላንት የተካሄደው ምርጫ ሳሚያ ሱሉሁ ስልጣን ከያዙ ወዲህ የመጀመሪያው ቢሆንም ፓርቲያቸው ቻማ ማፒንዱዚ ግን ሀገሪቱ በጎርጎሮሳቢው 1961 ከቅኝ ገዢዎች ነፃ ከወጣች ጀምሮ በስልጣን ላይ ይገኛል። እሸቴ በቀለ። ወደ መጨረሻው የዜና መጽሔት ትንታኔያችን ቀርበናል። ቃለ መጠይቅ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከቻይና አቻቸው ሺ ጂንፒንግ ጋር በቀረጥና ምድር ላይ እጅግ ውስን በሆኑ ማለትም ሬር እርዝ ማዕድናት ላይ አመርቂ ስምምነት ማድረጋቸውን ገለጡ።
በስምምነቱ መሰረት ፕሬዝዳንት ዶናልድ ትራምፕ ቻይና ላይ ጥለው የነበረውን ከፍተኛ ቀረጥ ሊከልሱ መሆናቸውንም ሮይተርስ የዜና ምንጭ ዘግቧል። ስቱዲዮ ከመግባት ያስቀድሞ የዋሽንግተን ወኪላችን አበበ ፈለቀን በስልክ አነጋግሬው ነበር። አበበ ሁለቱ